ሻሚሾ አንዳራደሮ እግሩን ተሰብሮ እምኔቴ ይነሱ ጉሽጉሻውን ይዳሰሱ ስለ ስቅለቱ ሳቃርገው ከዱቄቱ ሚሻሚሾ ኢትዮጵያ የብዙ ሺህ ዓመት ታሪክና እጅግ ድንቅ የሆኑ ባህላዊ ሃይማኖታዊ ትውፊቶች ባለቤት ናት። ከነዚህ መካከል አብዛኛው የከተማ ነዋሪ የረሳው የመጣ ነገር ግን ጥልቅ ምስጢርና ትርጉም ያዘለ አንድ ድንቅ ክዋኔ አለ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው የሰዋስው ፖድካስት ቲፕ በስቅለት ዕለት ዓለም በሐዘን ተውጣ በምትውልበት በዚያ ታላቅ ቀን ሕፃናት ዱላ ይዘው በየቤቱ የሚዞሩበት ሚሻሚሾ። ዛሬ በዚህ ቪዲዮ ሚሻሚሾ ምንድን ነው? ለምን ይከበራል? ምስጢራዊ ትርጉሙስ ምንድን ነው? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። ሚሻሚሾ በኢትዮጵያ በተለይም በሰሜኑ የአገራችን ክፍል በስፋት የሚታወቅ በሕፃናትና በልጆች የሚከወን የስቅለት ዕለት ትውፊት ነው። ይህ ክዋኔ ልክ እንደ ቡሄ ሆያ ሆዬ በቡድን የሚከወን ቢሆንም ዓላማውና ድባቡ ግን ፍጹም የተለየ ነው። ሚሻሚሾ የሚከናወነው በሕማማት ሳምንት የመጨረሻ ቀን ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል በመስቀል ላይ የዋለበትን ዕለት ለማሰብ ነው። ሕፃናቱም ሚሻሚሾ ሆ ሚሻሚሾ እያሉ በዜማና በግጥም በየቤቱ ደጃፍ ይቆማሉ። ሚሻሚሾ የሚለው ቃል መነሻው ሙሾ ከሚለው ቃል እንደመጣም ይነገራል። ሙሾ ለሞተ ሰው የሚወርድ የሐዘን መግለጫ እንደመሆኑ ሕፃናቱ የጌታን ሞት በራሳቸው አንደበት እያዘከሩ በየቤቱ ይዞራሉ። የሚሻሚሾ ለየት ያለ መገለጫ ልጆች በእጃቸው የሚይዙት ዱላ ነው። ይህ ዱላ ዝም ብሎ የሚመጣም አይደለም። ልጆች ከዛፍ የቆረጡትን ዱላ ልጥ አድርገው በመላጥ ከዚያም በሳት በመለብለብ ነጭና ጥቁር ወይም ዝንጉርጉር እንዲሆን ያደርጉታል። ይህ ዝንጉርጉር ዱላ ትልቅ ሃይማኖታዊ ትርጉም አለው። ጌታችን ኢየሱስ ክርስቶስ በጲላጦስ አደባባይ የተገረፈውን ግርፋት ያስታውሳል። ዱላው ላይ ያሉት ጥቁርና ነጭ ምልክቶች ክርስቶስ በጅራፍ ሲገረፍ የተቆራረጠውንና የቆሰለውን ቅዱስ ሥጋውን ይወክላሉ። ሕፃናቱ ዱላውን መሬት ላይ እየመቱ ሲዘምሩ ያ የግርፋት ድምፅ በምስል ይታያቸዋል። በተጨማሪም ልጆቹ በየቤቱ ደጃፍ ላይ ሆነው የሚከተሉትን መሰል ግጥሞች ያዜማሉ። ሚሻሚሾ አውጡልን ዱቄት እናድርግበት ቂጣ ከመከራ እንድንወጣ እያሉ ይዘምራሉ። ይህ ጩኸትና ግጥም በወቅቱ ክርስቶስ መስቀሉን ተሸክሞ ወደ ቀራንዮ ሲጓዝ በኢየሩሳሌም ጎዳናዎች የነበረውን ግርግርና የሴቶችን ዋይታ የሚያስታውስ ድንቅ እይታ ነው። ልጆቹ በየቤቱ ሲዞሩ እንደ ቡሄ ገንዘብ አይጠይቁም። የሚሰጣቸው ዱቄት፣ ጨው፣ ዘይት ወይም ጥራጥሬ ነው። ይህ የተሰበሰበ እህል አንድ ላይ ተቀላቅሎ ያልቦካ ቂጣ ይጋገርበታል። ለምን ያልቦካ ቂጣ ሆነ ካልን በሃይማኖታዊ አስተምህሮቱ መሠረት ያልቦካ ቂጣ የእስራኤላውያንን ከግብፅ ባርነት ነፃ መውጣት ምልክት ነው። በሚሻሚሾ ደግሞ የሰው ልጅ ከኃጢአት ባርነት ነፃ የወጣበት የክርስቶስን ስቅለት ለማሰብ እርሾ ሳይገባበት ይጋገራል። ልጆቹ ይህን ቂጣ በጋራ ሆነው ይመገቡታል። ይህ ክዋኔ ለሕፃናቱ ትልቅ ማኅበራዊ ትምህርት ይሰጣል። ማካፈልን፣ በጋራ መሥራትና አንዱ ለሌላው ማሰብን በተግባር ይለማመዱበታል። እንዲሁም በትንሽነታቸው ስለ ሃይማኖታቸው ታሪክና ስለ ክርስቶስ መከራ ጥልቅ ግንዛቤ እንዲኖራቸውም ያደርጋል። ሚሻሚሾ የልጆች ጨዋታ ብቻ ሳይሆን ታሪክና ሃይማኖትን ከባህል ጋር አስተሳስሮ የያዘ የኢትዮጵያውያን ወርቃማ ትውፊት ነው። ምንም እንኳን ዛሬ በከተሞች አካባቢ እየጠፋ ቢመጣም እንዲህ ያሉ ማንነታችንን የሚገልጹ ሴቶችን ጠብቆ ማቆየት የሁላችንም ድርሻ ነው። እናንተስ በአካባቢያችሁ ሚሻሚሾን ታውቁታላችሁ ወይስ ስሙን ዛሬ ነው የሰማችሁት? ያላችሁን ትዝታና አስተያየት በኮመንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶ ማጋራትዎን እንዳይረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ለእምነቱ ተከታዮች መልካም የትንሣኤ በዓል ይሁንላችሁ እያልን በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።